ሀቄ እናንተ ናችሁ። ምድረ ጥቅመኛ ምናችሁ ነው። ምድረ ጥቅም እኔ ብር አልሰጥሽም በማለቴ ነው ይሄ ሁሉ ነገር የሚደርሰው። በቃ ይሄ 200 ሺህ ብር ጠየቀች፣ 200 ሺህ ብር አልሰጥሽም አልኩ። በቃ 200 ሺህ ብር ጠየቀች፣ 200 ሺህ ብር አልሰጥሽም አልኩ። እግዚአብሔር ምስክሬ ነው። ይኸው እግዚአብሔር ምስክሬ ነው። ቤቲ እኔ ብር ይሰጠኛል እኮ አለች። ለካ እንደዚህ ሲወጡ ሴቶች እንደዚህ ወጣ ብሎ ሲሰሩ ብር ይሰጥና ሌላ ሰዎች ወንዶች ይዞ ነው። እኔ እናቴ ቤት መሄዷ እኔ እናቴ ጋር መሄዴ ምንድነው? እነሱን ይሄን ጥላት ሄድክሽ እንኳንም አብራታል። እቺ ኤዶ የምትባል አሜሪካን የምትኖር እሷን ሽጣ የምትበላ ማለት ነው። ከዚህ በፊት ሆቴል ውስጥ ላይ ልጇን አስቀምጣ ሆቴል ውስጥ ላይ ትሰራ ነበር። እሷ ሆቴል ውስጥ ላይ ትሰራ ነበር አይደል? ምንም ታጠፋኝ ገባ ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን እንዲህ ብለኸኛል፣ እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ የእንትን ጠይቄሻለሁ ስልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩ እንደባብስሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ቡክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀው ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች። ለልቡ አሁን ያን ያለቀሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስ ማድረግ ትችላለሽ። ለምሳሌ አውራል ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺ ይቅርታ ማድረግ ካለበት እንዲህ ብለኛል፣ እንዲህ አድርገኛል፣ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት ይላል መጨረሻው? በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድምም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድምም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳልልኩት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለ? ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው። አክት ካልተመቸኝም ነው ያልኩት። ኢቭን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ነገር በጊዜ ማለቅ አለበት ስላልኩኝ ነው። እኔ ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር። ለዛም ነው እኔም የገባሁት። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ ራሷ ትመልስ ራሷ ትናገር ብዬ ነው ትላንትናም ያልገባሁትኝ። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን ዛኔ የተፈጠረው እንዴት መሰለሽ ልቡ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ እኔ እኮ ሲጠይቅ የነበርኩት ራሴ ሁሉንም ነገር ራሴ በቃ መጀመሪያም ደግሞ ያጠፋሁት ነገር ካለ ይቅርታ አድርግልኝ፣ ለምንድን ነው እንደዚህ ያለከኝ፣ ምን አጥፍቼ ነው ብላ ይቅርታ ጠይቃኝ ነው። ከዛ በኋላ እሺ ይቅርታሽን ተቀብያለሁ። ግን እኔ ያጠፋሁት ነገር እኔ ላይ ሲወራ የተናደድኩት ጉዳይ ቢኖር ይሄ ልጅ እዛ ወስዶ ከኔ ጋር እንተኛ ብሎ ተናግሯል። ይሄንን ነገር ግልጽ አድርጌ አልኩት። አይ እኔ አላልኩኝም እነሱ ናቸው ያወሩት አለች። መጀመሪያ የሰማችሁ ሰዎች ካላችሁ እኔ አላልኩኝም ተሳዳቢዎቹ ናቸው ያወሩት አለች አይደለ?
ኖ የስ ኦር ኖ አለች አይደለ? ትክክል ነህ። ከዛ ካለች በኋላስ እሺ ምናምን አልኩ። እኔ ግን ይቅርታ ለመጠየቅ ይሄንን ነገር ግልጽ አድርጌ ማየት ፈልጋለሁ። አንቺን የጠየቅኩበትን መንገድ ቶሎ ብለሽ ንገሪኝ አልኳት። ከዛ እሱን ትታ እሷን የሚፈልግ ከሆነ ታዲያ ለምንድን ነው እናቴ ጋር ሄድኩትኝ? እሷን እዛ መንገድ ላይ ጥዬ ለምንድን ነው እናቴ እንመለሳለን እና ያልኳት። ከዛ ላሹም ለሙክታር ስነግራቸው ትምጣ፣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንትዬ በቃ በጠዋት መኪና ይዘሽ ነው ወደ አዲስ አበባ እንዳትመለሺ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንትዬ፣ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎ እኛ ጋም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽው ነገር አለ ወይ ጌታ አይደለ? የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ። ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ የምትጠይቀው አንትያ ነች። እሱን እኔ እመሰክራለሁ። ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚዩት ያላደረገ ሰው? አሹ ሚዩት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ዕቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታች አለ አስገቢው ጀነራል አንደኛ እሱም ይግባ። እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ብር ይሰጣችኋል። ለካ እኔ ይሄን ነገር አላውቅም። ይሄ ምስኪኑ እኔ የኢትዮጵያ ልጆች ቲክታክ ላይ ሲሰሩ በቃ ወጣ ብሎ አገርን ዝም ብሎ የሚያስታውቅ ነው ይመስለኝ። ለካ በገንዘብ ነው ሁሉንም ስራ የሚሰሩት ማለት ነው። ቤኪ ብራዘር አሁን ሀቄ ወጥቷል። አሁን ሁሉም ማንነትን አውቀናል። ከዚህ በኋላ እንደ አንበሳ ዝም በል፣ ብዙ አታወራ። ሌሎች ያወሩ ስላንተ ብዙ ባወራው ቁጥር ስህተት ልሰራ ትችላለህ። ስለዚህ አቆም። ሀቄ ወጥቷል። በቃ just በቃ ሳይለንት ሆን መታዲያ ዋ መገን አናማ መገን መታ መደቂት ወጨቆም ዋ መገን ከማንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ።
ጀራል አንዴ ማይ ብራዘር አንዴ ጃዝ አንዴ ሲጀመር እኔ ጀራል አንዴ ሚታር ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ አንቺም እየሰማሽ ነው ጃዝ ሁላችሁም ስሙ ዋንትያ እኔ የሚጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል ገባሽ በኮንፊደንስ ነው የምትመልሺው እዚህ ጋር ያድያ ህዝብ እየሰማ ነው ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ካንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየራ ነው እነሱ ጋር የደወልሽው እቺን ብቻ መልሽልኝ ቤኪ ስትሬት መልሽልኝ ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር እኔ ያወራው ነው እቺን ትመልሳለህ አንተ እኮ ከዚህ ነው እኔ አንድ ጥያቄ ልንገርህ ቆይ ልቡ ጋር ቆይ እኔ የሀዲያ ህዝብ ነገር እኔ ያወራው ነው አዳምጥ መሀል አትግባ የሀዲያ ህዝብ እኔ ያወራው ነው እንግዳ ሊመጣ ነው እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ ድንቡሉ አልሰጠም ድንቡሉ አልጋበዘም ለነዚህ አሹ ሲናገር ነበር አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለበት ኖ አስመሳይ ምን ስትል ነበር አንተ እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም ማውቀውን እውነት ልናገር ነው የገባሁት ገባሽ አንዴ ጃዝ ተረጋጉ አንዴ ልቡ የትራንስፖርቴሽኑም ልናገር ነው እንመጣለን አንዴ እሱ ላይ ትናገሪያለሽ ጀነራል ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ ይሄ የኢትዮጵያ ህዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው ስለዚህ ሌላ የምትነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር እኔም እሱን ነው የምለው ይሄ የማህበረሰብ ጉዳይ አይደለም የማህበረሰብ ጉዳይ አይደለም የዋንትያና የቤኪ ጉዳይ ነው በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለ እኔም ጠይቄሻለሁ አይ ቲንክ ቤኪ ጋም ጽፌለት ነበር እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው አንቺ ምን ያህል እርግጠኛ ነሽ ይቅርታ ላይ ያኔ ዋንቲንና እህትን መኪና ውስጥ ሳናግር ስፒከር ላይ ነበረ አንተ ድራይቭ እያረክ ነበረ ትዝ አይልህም ኦኬ ለደች ሴት አንተን ብትወልድ የምታደርስ ሴት ሚውት ያዝ ዝም በል ዝጋ ስትልክ ነበረ ገባክ አይደል መባል የለብህም እንደ ወንጀል ሰርተህ እንኳን ቢሆን በስርዓት ነበረ መጠየቅ የነበረብክ ተነጋግረው አውርተው ተደዋውለው ከኛ ልጆች ጋር አሁንም ሸፍጥና ደባ ለመስራት ነው የመጡት እንኳን ፈጣሪ ከዚህ ያወጣክ ካሁን በኋላ በማንኛውም ጊዜ ሽምግልና ሲያዝ ማዕከል የሆነ ቦታ ላይ ነው መሆን ያለበት የትኛውን ቦታ ሽምግልና አስፈልግም ከዚህ በኋላ ምን ሽምግልና አለ ገባሽ ከዚህ በኋላ እጥፍዬ ከዚህ በኋላ ምን ሽምግልና አለ ለኔ ምን ያደርግልኛል እና የለም እንደው አስገድዳ ልደፍር ሙከራ አድርጋለች እናት ሜን ቤኪ ስላልጠየቃት እናቱ ቤት ሄዳ አሞኛል ብላ ምክንያት አድርጋ የተኛችው ቤኪን ስለፈለገች ነው 4 ነጥብ ለምን ግዴታ አልጠየቀኝም ነው ለምን ይዘኝ አላደርከኝም ነው የዋንትያ